ፑቲን ኢትዮጵያን በድሮንና በጀት አንበሸበሿት። ጨዋታው ተቀይሯል። በኢትዮጵያ ምድር የጦርነት ነበልባል እየተጧጧፈ ባለበትና ሀገሪቱ ሉዓላዊነት በፈተና ውስጥ በወደቀበት ታሪካዊ ወቅት የሩሲያ ጠንካራ መሪ ቭላዲሚር ቭላዲሚሮቪች ፑቲን አስደናቂ የወታደራዊ ቴክኖሎጂ አቅም ያላቸውን ጄቶችና ድሮኖች ለኢትዮጵያ በመለገስ አንበሽብሸዋታል። ይህ በድንገት የተደረገ የታጠቀ ድጋፍ የኢትዮጵያን አየር ኃይል የውጊያ አቅም ከመቅጽበት ወደ ላቀና አስፈሪ ደረጃ ቀይሮታል። ፑቲን የኢትዮጵያን አየር ኃይል እስከ አፍንጫው እያስታጠቁ ሲሆን በዚህ መርሃ ግብር መሰረት ሩሲያ ለመጀመሪያ ጊዜ ለራሷ ቀጥተኛ ጥቅም ያመረተችውን ዘመናዊ ድሮንም በኢትዮጵያ ምድር መግባቱ ተሰምቷል። እኚህ በሰማይ ላይ ረጅም ሰዓታት መቆየት የሚችሉና ግዙፍ ሚሳኤሎችን በመሸከም የጠላትን ምሽግ የመደቆስ ብቃት ያላቸው ድሮኖች ወደ ኢትዮጵያ መግባታቸው በሰፊው ተሰምቷል። ከዚህም በተጨማሪ ከቤላሩስ የተገኙት አስፈሪ የጦር ጄቶችም በቢሾፍቱ አየር መንገድ ላይ እየተገማሸሩና ለበረራ ዝግጁ መሆናቸውን እያሳዩ ይገኛሉ። በዛሬው ልዩ ትንታኔያችን ፑቲን ለመጀመሪያ ጊዜ በሚስጥር ለኢትዮጵያ ስለሰጡት አስደናቂ ድሮንና ስለነዚህ አነጋጋሪ ጄቶች በዝርዝር እነግራቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ዝርዝሩ ስንገባ በሰፊው እያነጋገረ ያለው ኦሪዮን የተባለው የሩሲያ ድሮን ነው። ይህ ድሮን በወታደራዊ ምደባው መካከለኛ ከፍታ ላይ ለረጅም ሰዓታት የመብረር ብቃት ያለው ምድብ ውስጥ ይመደባል። ኦሪዮን የሚደንቅ የበረራ ጊዜ ያለው ሲሆን በአየር ላይ እስከ 24 ሰዓታት ድረስ ያለማቋረጥ በመቆየት ቀጣይነት ያለው ክትትልና ጥቃት የመፈጸም አቅም አለው። በመሸከም አቅሙም ረገድ አስገራሚ ነው። እስከ 200 ኪሎ ግራም የሚመዝን የጦር መሳሪያ እንዲሁም የላቀ የካሜራና የራዳር ሲስተሞችን ተሸክሞ የመብረር ችሎታ አለው። ይህ ድሮን እስከ 7500 ሜትር ወይም 24600 ጫማ ከፍታ ድረስ በመውጣት የመብረር አገልግሎት ጣሪያ ያለው ሲሆን ከፍተኛ ፍጥነቱም በሰዓት 200 ኪሎ ሜትርን ይደርሳል። የመሳሪያ ታጣቂነቱ ስንመለከት እስከ KH-AU ያሉ በሌዘር የሚመሩ የሚሳኤል አይነቶችንና እንደ KAB 20 እና FAB 50 ያሉ ትንንሽ ግን አጥፊ ቦምቦችን ታጥቆ የጠላትን ኢላማ በንቃት መምታት ይቻላል። ይህ አስደናቂው የኦሪዮን ድሮን ወደ ኢትዮጵያ ስለመምጣቱና ስለነበረው ዘገባ ስንመለከት ጉዳዩን በሰሜኑ የኢትዮጵያ ጦርነት ግጭት ወቅት የተከሰተ ሆኖ እናገኘዋለን። በዚህ ወሳኝ ወቅት ኢትዮጵያ አየር ኃይሉን የድሮን አቅሙን በአስቸኳይና በከፍተኛ ደረጃ ለማጠናከር ካለው ጽኑ ፍላጎት የተነሳ ከተለያዩ ሀገራት ማለትም ከቱርክ፣ ከኢራን፣ ከቻይናና ከሩሲያ ድሮኖችን መግዛቱ የተለያዩ መረጃዎች አረጋግጠዋል። በወቅቱ የወጡ ዓለም አቀፍ ወታደራዊ መረጃ ዘገባዎችና የሳተላይት ምስሎች ኢትዮጵያ የሩሲያውን የኦሪዮን ድሮን የኤክስፖርት ስሪት ኦሪዮን ኢ ከሩሲያ ለመግዛት ስምምነት ማድረጓንና መሳሪያውን ወደ ሀገር ውስጥ ማስገባቷን የአደባባይ ሚስጥር ነው። በኢትዮጵያና በሩሲያ መካከል የነበረው ታሪካዊና ጠንካራ ወታደራዊ እንዲሁም ቴክኒካል ትብብር ይህንን ዘመናዊ ድሮን ወደ ሀገር ውስጥ ለማስገባት በጣም ምቹ ሁኔታን ፈጥሮ ነበረም። ኦሪዮን ወደ ስራ ሲገባ በዋናነት ያገለገለው ለረጅም ሰዓታት የጠላትን እንቅስቃሴ በላቀ የኢንፍራሪድ እና የኦፕቲካል ካሜራዎች በመሰለል እንዲሁም ትክክለኛ የኢላማ መረጃን ለምድር ጦር ወይም ለሌሎች የጥቃት ድሮኖች በማቀበል ረገድ ነበረ። ኦሪዮን በቴክኖሎጂና በጥቅሙ ከቱርክ ዝነኛው ባይራክታር ቲቢቱ ወይም ከቻይናው ዊንግ ሎንግ ድሮኖች ጋር ተመሳሳይ ደረጃ ያለው ሲሆን የሩሲያ አየር ኃይል ራሱ በሶሪያና በዩክሬን ጦርነቶች ላይ በስፋት ተጠቅመውበትና ውጤታማነቱን ያረጋገጡለት ዋናው የውጊያ ድሮን መሆኑ ታውቋል። የሩሲያው ኦሪዮን ኢ ድሮን ወደ ኢትዮጵያ አየር ኃይል መቀላቀሉ ያለምንም ጥርጥር የሀገሪቱን አየር ጥቃትና የመሰለል አቅም በከፍተኛ ደረጃ አዘምኖታል፣ አፕግሬድ አድርጎታል። ይህ ድሮን አየር ኃይሉን በምን መንገድ እንደጠቀመና እንዳጠናከረ በዝርዝር ስንመለከት የመጀመሪያውና ዋናው ጥቅሙ የረጅም ሰዓታትና የሩቅ ቦታ ቅኝትን ሪኮንሰንሰስ የማድረግ አቅሙ ነው። ኦሪዮን እስከ 24 ሰዓት በአየር ላይ መቆየት መቻሉ በድንበር አካባቢ ወይም በግጭት ቀጠናዎች ላይ ያለማቋረጥ የ24 ሰዓት የቅርብ ክትትልና ምስል መረጃ የመስጠት አቅምን ፈጥሯል። ድሮኑ የታጠቀው የላቀ ካሜራና ራዳር ቴክኖሎጂ በቀንም ሆነ በሌሊት እንዲሁም በአስቸጋሪና በጭጋጋማ አየር ውስጥ እንኳን የጠላትን እንቅስቃሴ የወታደራዊ ተሽከርካሪዎችና ምሽግ ቦታዎችን በግልጽ የመለየት ችሎታው ተሰጥቶታል። ሁለተኛው ወሳኝ ጥቅም የተቀናጀ የጦር ሜዳ መሪነት አቅም ነው።
ኦሪዮን ለብቻው ጥቃት ከመሰንዘር ባለፈ ለሌሎች ወታደራዊ ኃይሎች እንደ አይን ሆኖ ያገለግላል። የታለመው ቦታ በሌዘር በመጠቆም የምድር መድፎች ወይም ጄት አውሮፕላኖችን ትክክለኛ ኢላማ ብቻ በጥንቃቄና ያለ ስህተት እንዲመቱ ያደርጋል። በተጨማሪም ከሌሎች ድሮኖች ጋር የተቀናጀ ጥቃት ለመሰንዘር ብቃት አለው። ከቱርኩ ባይራክታር ቲቪቱ ከቻይናው ዊንግሎንግ ጋር በመቀናጀት ኦሪዮን የቅኝትና ኢላማ የመጠበቅ ሚናው ሲወጣ፣ ሌሎች ደግሞ ጥቃት በመሰንዘር የጋራ የውጊያ ተልዕኮን በተሳካ ሁኔታ እንዲፈጽሙ ያስችላል። ሶስተኛው የኦሪዮን ጥቅም የነጥብ ጥቃት የመሰንዘር አቅም ነው። ኦሪዮን እስከ 200 ኪሎ ግራም ድረስ የሚመዝን ዘመናዊ ጦር መሳሪያና ስማርት ቦምቦችን መሸከም ስለሚችል ይህ አቅም አየር ኃይሉ ተንቀሳቃሽ የጠላት አመራሮችን፣ የመሳሪያ ዲፖዎችና የታጠቁ ተሽከርካሪዎችን ያለአንዳች ስህተትና ምንም አይነት የጎንዮሽ ጉዳት ሳይኖር በነጥብ የመምታት ብቃትን አጎናጽፎታል። አራተኛውና በጣም አስፈላጊው ጥቅም የወታደራዊ ወጪን መቀነስና የአብራሪዎችን ደህንነት የመጠበቅ ጉዳይ ነው። ቀደም ሲል ከነበሩት ባህላዊ የፋይተር ጄት ሱ-27 ኤምኤጂ 23 ጋር ሲነጻጸር ኦሪዮን ዩኤቪ ከፍተኛ የሰው ኃይልን ስጋትን ይቀንሳል። በጄት አውሮፕላን ላይ አብራሪው የመከስከስ ወይም የመማረክ እድል ያለው ሲሆን በኦሪዮን ድሮን ግን አብራሪው መሬት ላይ ሆኖ በጥንቃቄ በርቀት ይቆጣጠራል። የበረራ ወጪንም ስንመለከት ጄቱ ከፍተኛ የነዳጅና የጥገና ወጪ የሚጠይቁ ሲሆን የኦሪዮን ድሮን ግን በጣም ዝቅተኛ የነዳጅና የጥገና ወጪ ያለው ነው። አየር ላይ ቆይታውን ስናነጻጽረው ጄቶች በጥቂት ሰዓታት ውስጥ ነዳጃቸውን ሲያልቅባቸው፣ ኦሪዮን ግን እስከ 24 ሰዓታት በአየር ላይ በመቆየት ስራውን ማከናወን ይችላል። በመጨረሻም አየር ኃይሉን ስትራቴጂካዊ ሚዛን ለማሳደግ ትልቅ ጥቅም ያገኛል። በምስራቅ አፍሪካ ቀጠና ላይ ድሮኖችን በስፋት እና ዘመናዊ መንገድ በመጠቀም አቅምን ማሳየት የኢትዮጵያ አየር ኃይል በቀጠናው ያለውን ወታደራዊ የበላይነትና ቅድመ መከላከል አቅም ዲተረንስ በማያሻማ ሁኔታ እንዲያጠናክር አድርጎታል። በሌላ በኩል የቀጠናው የአየር ኃይል ሚዛን በጥንቃቄ ስንመለከተው ኤርትራ የኢትዮጵያ አየር ኃይል በዚህ የሩሲያ የላቀ ቴክኖሎጂ መታጠቁ በድንበርና በስትራቴጂ ስልቶቿ ላይ የራስ ምታትና ከፍተኛ ስጋት የደቀነባት ሲሆን የኢትዮጵያ አየር መንገድ የበላይነት ያለው አንዳች ክርክር የኢትዮጵያን አየር መንገድ የበላይነት ያለ አንዳች ክርክር እንድትቀበል አስገድዶታል። ለካይሮ ቤተ መንግስት፣ ለግብጽ ወታደራዊ ኤሊቶች ደግሞ የኦሪዮን ድሮን ወደ ኢትዮጵያ መቀላቀል በአባይ ውሃና በቀይ ባህር ዙሪያ የነበራቸውን የጦርነትና የደፈጣ ስሌት ሙሉ በሙሉ እንዲያበላሸ የኢትዮጵያን የቅድመ መከላከልና የረጅም ርቀት ቅኝት አቅም ወደ አዲስ ምዕራፍ በማሸጋገር በካይሮ የጦር ክልሎች ውስጥ ትልቅ ድንጋጤ አውሎ ነፋስ ያስነሳ ሁነቶችን አጋጣሚዎችን ፈጥሯል። በአጠቃላይ የኦሪዮን ድሮን በምስራቅ አፍሪካ ቀጠና ውስጥ የኢትዮጵያን አየር ኃይልን ፍጹም ወታደራዊ የበላይነትና ሊደፈሩ የማይችሉ የቅድመ መከላከል ግርማ ዲተረንስን በማያሻማ ሁኔታ አጽንቶበታል። ወደ ኢትዮጵያ ስለመምጣቱና ስለነበረው ዘገባ ስንመለከት